ሰላም አለይኩም ብለን ነው ዛሬ ምን ጀምረው ጋይስ ኢድ እየደረሰ ነው እንዳደነግጡ ለኢድ ቀሚስ ለማሰራት ያበደ ፕሌስ ነው መወስዳው እና ይሄ ቪዲዮ 10,000 ላይክ ከገባ ማሚ ለኢድ ቀሚስ ይሰራላታል። ለዚህ ኮፒ ሊንክ ሼር ሪፖስት ማድረጋችሁ እንዳትረሱ። የሄድኩት ኑር ገበያ ነጃት ጨርቃ ጨርቅ 32 ቁጥር ነበር ማለት ውስጥ ምንም የምታጡት አይነት ጨርቅ አይኖርም። አባያ ጨርቆች፣ ትዊል፣ ሽፎን፣ ኦርጋንዛ፣ ስትራይፕ፣ ትዊል፣ ሜሽ እዩት። አሁን ይሄ ጨርቅ እንዴት አባቱ እንደሚያምር አቤት! እንዲለብሽ የእናቴ ቤት እንዴት ደስ እንደሚላቸው እዩት። ይሄኛው ደግሞ የተለየ ነው እንዴት እንደሚያምር። ብላኩ ደግሞ ይለያል። ሙስሊሞች ገና ካሁኑ እየተዘጋጃችሁ ነው አይደል? ይገራርሙ የስፌት ባለሙያዎችም ጭምር ነው ያለው። ከዛ ደግሞ ወደ ኤንሰርሲቱ ፋሽን ጋር ነበር የሄድነው። መናኸሪያ አዳማ ሲቲ ሴንተር ግራውንድ ላይ ይገኛል። ይሄኛው ሱቅ ደግሞ በጣም የሚገራርሙ የጨርቅ አማራጮች አሉ። ቁጥር 35 ሲሆን ሁሉንም የጨርቅ አይነት መጥራት ባልችል አበባ ኮተን፣ ከፈለጋችሁ ልሙጥ ኮተን፣ የጅንስ ጨርቆች፣ አበባ ሽፎን ብቻ ምን አለፋችሁ በቃ ምንም ነገር አታጡም ነው የምላችሁ። ድሮ ልጅ እያለሁ ኢድ ሲደርስ በጣም ነበር ደስ የሚል። ደግሞ የዘንድሮ ረመዳን ጾሙ ከምን ይወገን ሊፈታ የደረሰ 15 ቀን ብቻ ቀረው እኮ። ቤት የበዓሉ ቀን የሚለበሱ የልብስ አይነት ነበር የምናየው ልክ እኛ ጥምቀት እንደምናከብረው ማለት ነው። ሚሶቻቸው እንዴት እንደሚያማምሩ እንዴት እንደሚያስቀኑ። ከዛ ደግሞ ያቀሊድ ምናምን የሚባል ነገር አለ። አሁን የቤተሰቦቼ ሙስሊም ስለሆኑ ነው ማለት ያቀሊድ ምን እንደሆነ ሙስሊሞች ኮሜንት ሴክሽን ላይ እየተናገራችሁ። እዚህ ጋር የተሰራልኝን ሱፍ እንዴት እንደወደድኩት you have no idea። በዛ ላይ ደግሞ የጨርቁ ጥራትና ኳሊቲ ይለያል። በነገራችን ላይ ቤት ውስጥ ያሉትን ጨርቆች እንዳለ ቀርጬ ባሳያችሁ የአንድ ሰዓት ቪዲዮ ራሱ አይበቃኝ። ያው እንግዲህ ሙስሊሞች አድራሻዋን ነግሬያችኋለሁ። እየሄዳችሁ ፏ በሉ። ከታች ባለው ስልክ ቁጥር መደወል ትችላላችሁ። ባይ